ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ጥቅምት 22 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። እናንተ እየተከታተላችሁ አብራችሁ እንድትቆዩ ስጋብዝ የተለያዩ የግንባር መረጃዎች አሉ። በሌሊት የተደረጉ ዘመቻዎች አሉ። ከዚህ ጋር በተያያዘ በተለይ እንግዲህ በከበባና ጸረ ሽምቅ በሚለው አዲሱ ስልት ጋር በተያያዘ የደረሰ ጉዳት አለ። ይህንን በዝርዝር የማደርሳችሁ ይሆናል። ጉዳቱ እንደወትሮ በመከላከያ ላይ ብቻ አይደለም፣ በፋኖ ላይም ጉዳት ደርሷል። የዚህ መነሻው ምክንያት ምንድን ነው የሚለውን በተመለከተ የደረሰኝ መረጃ አደርሳችኋለሁ። ከዚህ ጋር በተያያዘ እንግዲህ በሌሎች አካባቢዎችም ከዚህ ትምህርት ቢወሰድበት በሚል የመረጃ ምንጮቹ ያደረሱኝን ዘገባ ወደ እናንተ የማደርስ ይሆናል። በተለያዩ አካባቢዎች እንደዚሁ ራሳቸውን የሚከላከሉ የአማራ አርሶ አደሮች እንደዚሁ በራሳቸውን እየተከላከሉ ባለበት ሁኔታ ውጊያ ተቀስቅሷል። ከዚህ ጋር በተያያዘ እንደዚሁ ዝርዝር መረጃዎችን የማደርሳችሁ ይሆናል። ሌሎችም በርከት ያሉ መረጃዎችን ይዣለሁ። በሆቴል ላይ በደረሰው የቦምብ ፍንዳታ በፖሊስ ኮማንደሮች ላይ ጉዳት ደርሷል። ይህንን ጨምሮ የብልጽግና የጸጥታ ግብረ ኃይል የሚባለው ስብሰባ አድርጎ የተለያዩ አቅጣጫዎችን አስቀምጧል። በነበረው ስብሰባ በተለይ እንግዲህ ከአሰብና ከቀይ ባህር ጉዳይ ጋር በተያያዘ የተለያዩ ትዕዛዞች ተሰጥተዋል። ይህ ግብረ ኃይል እንግዲህ የብሔራዊ መረጃና ደህንነት አገልግሎት፣ የመከላከያ መረጃ ክፍል፣ የፌዴራል ፖሊስ፣ የጸረ ሽብር ግብረ ኃይል እንዲሁም ደግሞ የአዲስ አበባ ፖሊስ እና ሌሎች የሲቪል ደህንነቶችን ጭምር ያካተተ ቡድን ነው። ይሄ ስብሰባ ነበረው። ምን ምን ጉዳዮችን ተመልክቷል የሚለውን በተመለከተ መረጃዎች ደርሰውኛል፣ ወደ እናንተ የማደርስ ይሆናል። በክልል በፕሬዝዳንቶች እንግዲህ በአሁን የፈላጭ ቆራጭ ከሆኑት የክልል ፕሬዝዳንቶች መካከል ኦቦ ሽመልስ አብዲሳ በተደጋጋሚ ስማቸው ይነሳል። ሽመልስ አብዲሳ አሁን ባለው የኦህዴድ ብልጽግና የፖለቲካ አስተዳደር ብቻ ሳይሆን በሀብትም የናጠጡ ሀብታም ሆነዋል የሚል መረጃ ወጥቷል። ለዚህም እንግዲህ እስከ ጭንቅላታቸው ድረስ በሙስና ተዘፍቀዋል የሚል መረጃም ወጥቷል። በአዲስ አበባ፣ በደብረ ዘይት፣ በአምቦና በተለያዩ አካባቢዎች ግዙፍ ፋብሪካዎችንና ሞሎችን እየገነቡ ነው የሚለው መረጃን በተመለከተ እንደዚሁ በዝርዝር የማድረሳችሁ ይሆናል። እየተከታተላችሁ አብራችሁን ቆዩ። እናንተ ሐሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ሐሳብ አስተያየቶችን ልታደርሱ ትችላላችሁ። ከዛ ባሻገር ደግሞ እንደዚሁ በሌሎች ማህበራዊ ሚዲያ ገጾችም ሐሳብ አስተያየቶችን ልታደርሱ ትችላላችሁ። ቴሌግራም፣ ዋትስአፕ፣ ሜሴንጀር እንደዚሁ በተለይ የአፍሪካ ቀንድም ፖለቲካ የሀገር ውስጥ የኃይልና የፖለቲካ አስተላለፍን በተመለከተ ረጅም ጽሁፎችንም ሐሳቦችንም አጋርታችሁኛል። በእጅጉ አመሰግናለሁ። በአዲስ አበባም እንደዚሁ የተለይ የነጋዴዎች ላይ ያለውን ማዋከብና አዲስ የነጋዴና የኢኮኖሚ ስርዓት ለመትከል የሚደረገው ጥድፊያን በተመለከተም እንደዚሁ በርካታ ቅሬታዎችና ቤታዎች እየመጡ ነው የሚገኙት። እነሱንም ጨምሬ በሌላ ሰዓት የመለስባቸው ይሆናል። በዚህ ሰዓት ግን ያስኳቸውን መረጃዎች ላስቀድም። አርሲ እየተፈጸመ ያለው በኦርቶዶክስ እምነት ተከታዮች ላይ ያነጣጠረውን ጥቃት ተከትሎ የተለያዩ የፖለቲካ ድርጅቶች እንዲሁም ደግሞ የሃይማኖት ተቋማት መግለጫዎችን እያወጡ ነው የሚገኙት። የኢትዮጵያ እስልምና ጉዳዮች ምክር ቤት መግለጫ አውጥቶ ድርጊቱን እንደሚያወግዝ ገልጿል። ከዛ ባሻገር የአማራ ፋኖ ህዝባዊ ድርጅት ጉዳዩን በተመለከተ ከዘር ጭፍጨፋ ጋር ቃል በቃል ጄኖሳይድ ከሚለው ጋር በማያያዝ ጉዳዩ ዓለም አቀፍ ትኩረት የሚሻ ጉዳይ ነው በሚል መግለጫ አውጥተዋል። እንዲሁም ደግሞ 5 ፓርቲዎች በአንድ ላይ በመሆን በጋራ ያቋቋሙት ትብብር ለኢትዮጵያ አንድነትን በዚህ ጉዳይ ላይ መግለጫ ሰጥቷል። በመጀመሪያ የአማራ ፋኖ ህዝባዊ ድርጅት በኦሮሚያ ክልል የዳግም የተቀሰቀሰው የዘር ጭፍጨፋ የዓለምን ትኩረት ይሻል በሚል በሰጠው መግለጫ እንግዲህ አንደኛ በአርሲ ዞን ጉና መርቴ ወረዳዎች ጥቅምት 14 ለ15 አጥቢያ የተፈጸመውና 17 ሰዎች የተጨፈጨፉበትን ጭፍጨፋ በተመለከተ በብልጽግና ጨፍጫፊ ታጣቂዎች ወይም ደግሞ ጄኖሳይደርስ ሲል ገልጿቸዋል። ሁለተኛ በሸርካ ወረዳ በዚሁ ባሩሲ ጥቅምት 17 ለ18 አጥቢያ 3 ሰላማዊ ሰዎች በማንነታቸውን መሰረት ባደረገ ሁኔታ በሚከተሉት እምነት ምክንያት ተጨፍጭፈዋል። ሶስተኛ ሆንቆሎ ዋቤ ወረዳ በ18 ለ19 አጥቢያ 5 ሰዎች ብሔራቸውና ሃይማኖታቸውን መሰረት አድርጎ በብልጽግና ዘር አጥፊ ታጣቂዎች ተጨፍጭፈዋል። በኦሮሚያ ክልል እንዲህ አይነት ጥቃቶች ላለፉት 7 ዓመታት በመንግስት መዋቅር እንደሚደረጉ ተረጋግጧል ያለው የድርጅቱ መግለጫ ይሄንን በተመለከተ ገለልተኛ ዓለም አቀፍ ምርመራ ሊደረግ ይገባል። ሰሞኑን በኦሮሚያ ክልል የምዕራብ ሸዋ ዞን የኖኖ ወረዳ አንድ አስተዳዳሪ የመከላከያ አመራሮች ባሉበት ያስተላለፉት የዘር ጭፍጨፋ ዛቻና ጥሪ
ለዚህ እየተፈጸመ ላለው ማሳያ መሆኑን ገልጿል። እንግዲህ የሰውየውን ሙሉ ንግግር ብዙዎቻችሁ ሰምታችሁታል። በዚህም በድርጅቱ ውስጥም ተካቷል። የዚህ ወረዳ አስተዳዳሪ የኖኖ ወረዳ አስተዳዳሪ ባለፈው እንግዲህ ለወጣቶቹን በመሰብሰብ ግልጽ የሆነ የዘር ጭፍጨፋ ነው ያቀረበው። ይሄ ጉዳይ በወቅቱ መነጋገሪያ ሆኖ ነበረ። ብዙዎቹ እንግዲህ በተለይ ክላሽ ግዙ፣ ክላሽ ገዝታችሁ ታጠቁ፣ እነዚህንን በጥላቻ ብቻ ሳይሆን በተግባር ማሳየት አለብን የሚለው አስደንጋጭ ጥሪው የብዙዎቹ ጉዳይ መነጋገሪያ ነበር። ንግግሩ ከኦሮሞኛ ወደ አማርኛ ከተመለሰ በኋላ ብዙዎቹ ሲቀባበሉት ነበር። አፋድም ይህንን ሙሉን በዚህ ውስጥ አካቶ ነው መግለጫ የሰጠው። በአጠቃላይ እንግዲህ በዚህ ምክንያት በሚሊዮን የሚቆጠር ሰው ሕይወት አሁን አደጋ ላይ ወድቋል። በባለስልጣናቱ ቅስቀሳ መላው ዓለም ጉዳዩን እንዲከታተለው ጥሪ እናቀርባለን። የኦሮሞ ሕዝብም ድርጊቱን የኦሮሞ ወንድም ሕዝብ ድርጊቱን እንዲኮንነውም እንደዚሁ ጥሪ አቅርቧል። ሌላው ይህንን በመተቸት እንዲሁም ደግሞ በማውገዝ መግለጫ ካወጡት መካከል ትብብር ለኢትዮጵያ አንድነት፣ የመላው ኢትዮጵያ አንድነት ድርጅት፣ እናት ፓርቲ፣ ኢህአፓ እና የአማራ ጊዮናዊ ንቅናቄና የአንድ ኢትዮጵያ ፓርቲዎች በጋራ የመሰረቱት ትብብር ነው። ይሄ ደግሞ ጉዳዩን በተመለከተ ከአሁን በፊት በኦሮሚያ ክልል ምስራቅ አርሲ ዞን በተለያዩ ወረዳዎች የተፈጸሙ ጭፍጨፋዎችን ሲያወግዝ መቆየቱን እና አካባቢው የእልቂት ምድር መሆኑን በተደጋጋሚ ገልጸናል ነው የሚለው ትብብሩ። ሆኖም ሰሚ ጆሮ አለማግኘቱን ጉዳዩ እንዲባባስና እንዲቀጥል አድርጎታል። ጥቃቱ ከዘልማድ ወጥቶ ቀጠናው የሽብር ድርጊት ስለመሆኑም እንደዚሁ ትብብሩ አሳይቷል። በነገራችን ላይ ከዚህ ጋር በተያያዘ ባለፈው በዚህ መረጃ ጊዜ በተላለፈ ዘገባ በዚህ አካባቢ ጥቃቶችን የሚፈጽሙ ታጣቂዎች እስከ ሞቃዲሾ መካከለኛው ሸበሌ ድረስ ስምሪት የወሰዱ ስለመሆናቸው የመረጃ ምንጮችን ዋቢ በማድረግ የቀረበ ዘገባ አለ። በጉዳዩ ላይ ምርመራ ማድረግ የሚፈልግ ዓለም አቀፍ የጸረ ሽብር ቡድን ወይም ደግሞ ግብረ ኃይል ካለ እነዛን መረጃዎች መሰረት በማድረግ ወደ አካባቢው ተንቀሳቅሶ ከባሌ አርሲ እስከ ምስራቅ እና ምዕራብ ሐረርጌ አካባቢዎች ድረስ እስከ ሞቃዲሾ የአይኤስኤስ እና የአልሸባብ የመካከለኛው ሸበሌ ግዛቶች ድረስ ያለውን ትስስር ማጥናት ይችላል። ይህንን ነው ትብብሩ ዛሬ እንደዚሁ ዓለም አቀፍ የሽብር ሰንሰለት ያካተተ ነው ሲል የገለጸው። እንግዲህ በአጠቃላይ በይህንን ጉዳይ በተመለከተ 4 ጥሪዎችን አቅርቧል። አንደኛው በኢትዮጵያ ውስጥ የሚፈጸመው ጥቃት መንግስታዊ መዋቅርን የተከተለ ስርዓቱ ተጨማሪ እጅ ያለበት ስለሆነ ገለልተኛ ዓለም አቀፍ ምርመራዎች እንዲደረጉ ጥሪ አቅርቧል። ሁለተኛው የአካባቢው ነዋሪዎች መንግስታዊ መዋቅሩ ይጠብቀናል ከሚል ፍጹም መዘናጋት ወጥተው ራሳቸውን የመከላከል ተፈጥሯዊ እና ራሳቸውን ከጭፍጨፋ የማዳን ራሳቸውን የመጠበቅ ኃላፊነት እንዲወጡ ጥሪ አቅርቧል። ሶስተኛ የሃይማኖት አባቶች ከፍርሃት ቆፈን ወጥተው አዎንታዊ ሚናቸውንና አባታዊ ግዴታቸውን እንዲወጡና ከሌሎች ጋር በመተባበር በጉዳዩ ዙሪያ የሚገባቸውን ኃላፊነት እንዲወጡ ጥሪ አቅርቧል። አራተኛ መንግስታዊ መዋቅር ሆነው ከፊትም ከመጋረጃ ጀርባ ሆነው ይህንን እልቂት የሚፈጽሙና ይህንን እልቂት የሚጠምቁ ባለስልጣናት፣ የጸጥታ ኃይል አባላት እንዲሁም ደግሞ በደሃ ህዝብ የተቋቋሙ ሚዲያዎች ጉዳዩን ባላየ የሚያልፉ ይህን ጭፍጨፋ እንዳልተፈጸመ እያዩ ያለፉ በሙሉ በአስቸኳይ ኃላፊነታቸውን እንዲወጡና ይህንን ተግባር እንዲያወግዙ በሚገባቸው ልክ እንዲንቀሳቀሱ ጥሪ ቀርቧል። ወደ ሌሎች መረጃዎች ሲሄድ ወደ ችሎት መረጃዎች ነው የሚሄደው። ወደ ችሎት መረጃዎች ሲሄድ እነ ቴዎድሮስ ጣምራይ ፍርድ ቤት ቀርበዋል። 23 ተከሳሾች የሚገኙበት የክስ መዝገብ በቴዎድሮስ ጣምራይ ይጠራል። የፖለቲካና የህሊና እስረኞች ናቸው። አንዱ እንግዲህ ቴዎድሮስ ጣምራይ በዚህ መዝገብ በስም የሚጠራው በፍርድ ቤት አልቀረበም። ምክንያቱም የጤና እክል ገጥሞት ነው ተብሏል። እንግዲህ ይሄ ቀጠሮ ተሰጥቶ የነበረው የአቃቢ ህግ ምስክሮችን ቃል መርምሮ ብይን ለመስጠት ነበረ። ነገር ግን ዳኞቹ ብይን ለመስጠት ገና ጊዜ ያስፈልገናል ማለታቸውን ተከትሎ ለጥቅምት 28 ለሚቀጥለው አርብ 2018 ተለዋጭ ቀጠሮ ተሰጥቷል። ሌላው ሁለተኛ እነላቀው ሀብቱ እንደዚሁ ፍርድ ቤት ቀርበው ነበር። ተከሳሾቹ ታላቅና ታናሽ ወንድሞች ጨምሮ 12 ተከሳሾች የሚገኙበት ነው። በዚህ እንግዲህ አቃቢ ህግ በ9 ተከሳሾች ላይ ተጨማሪ ክስ አቀርባለሁ ብሎ የተሰጠው ቀጠሮ ቢሆንም አቃቢ ህግ አስቂኝ የሆነ ምላሽ ነው ለችሎቱ የሰጠው። ወረቀቱ ጠፍቶኛል ነው ያለው። ወረቀቱ ስለጠፋኝ ፈልጌ እስካገኝ ድረስ ለህዳር 1 2018 ተለዋጭ ቀጠሮ ይሰጠኝ ብሎ በጠየቀው መሰረት ተለዋጭ ቀጠሮ ተሰጥቷል። ቀደም ብሎ
ለተከሳሾቹ ደርሶ የነበረው ክስም አልተነበበም። ምክንያቱም ሌላ ተጨማሪ ክስ አለ በሚልና ይሄ ክስ በፍርድ ቤት ውድቅ ይደረግብኛል የሚል ስጋት ስላለው አቃቤ ሕግ እንደዚህ አይነት ምክንያቶችን እየፈጠረ ነው። ሌላው የእጅጋየሁ መንግስቱ ከዚህ በፊት እንግዲህ ለበርካታ ወራት ታስራ ጉዳዩን በውጭ ሆና እንድትከታተል በ10 ሺህ ብር ዋስትና ተለቃ ነበር። ትላንትና ጥቅምት 21 የዋለው የልደታ ከፍተኛ ፍርድ ቤት አሁንም በነፃ አሰናብቷታል። ይሄ ነው ያለው። ከዛ ባሻገር ዮሐንስ ቦያለው፣ ክርስቲያን ታደለ፣ ጋዜጠኛ አባይ ዘውዱን ጨምሮ በቅሊንጦ እስር ቤት እነ መርጌታ በላይ አዳሙ እየደረሰባቸው ያለውን ግፍና ሰቆቃ በተመለከተ ለችሎቱ በጽሁፍም በቃልም የደረሰባቸውን ግፍና በደል በተለይ ኢንስፔክተር ሰንበቶ ተብሎ የሚጠራው አዲሱ የኦህዴድ ማረሚያ ቤት ጥበቃ ኃላፊ በተናጠል ማንነትን ተኮር ባደረገ ሁኔታ የሚያደርስባቸውን ግፍና ሰቆቃዎች እንዲሁም ደግሞ ማሸማቀቅና ጥላቻዎችን በተመለከተ ለፍርድ ቤቱ በዝርዝር አቅርበዋል። እንግዲህ ከሕክምና ጀምሮ በመከልከል ህይወታቸው አደጋ ላይ እንዲወድቅ እያደረገ መሆኑን ለፍርድ ቤቱ አስረድተዋል። የተለያዩ ንግግሮችን አድርገዋል። ወደ ሌሎች መረጃዎች ሲሄድ የብልጽግና የጸጥታ ግብረ ኃይል ስብሰባ አድርጎ ነበር የሚል መረጃ ነው ያለው። እንግዲህ በዚህ ስብሰባ የተለያዩ አቅጣጫዎች ተሰጥተዋል። የመከላከያ ደህንነት፣ የብሔራዊ መረጃና ደህንነት አገልግሎት፣ የፌዴራል ፖሊስ፣ የአዲስ አበባ ፖሊስ እና ሌሎች በፖለቲካ ባለስልጣናት በሚገኙበት ግብረ ኃይል በወቅታዊ የጸጥታ ሁኔታ ላይ ስብሰባ አድርጓል። አቅጣጫም አስቀምጧል ነው የተባለው። እንግዲህ ይህንን በተመለከተ ጠቅላይ ሚኒስትራችን የያዙትን አቋም የህልውና ጥያቄዎቻችን፣ የቀይ ባህር ጉዳዮቻችን በተጻራሪ ሀሳብ ቁመው የሚያጣጥሉ ካሉ የባዕዳ ተላላኪ ስለሆኑ የማያወላዳ እርምጃ ሊወሰድባቸው ይገባል የሚል እንግዲህ አቋም እና አቅጣጫ ነው የተሰጠው። ለዚህም ፌዴራል ፖሊስ እንግዲህ ግብረ ኃይል እንዲያሰማራና ግብረ ኃይል ተቋቁሞ ወደ ስራ እንዲገባ አቅጣጫ ተሰጥቷል። አዲስ አበባ ውስጥ የህወሓት የሻቢያ እንዲሁም ደግሞ ሌሎች የዚህ ጸርና ተጸራሪ የሆኑ ኃይሎች አሉ። ይህንንም በተመለከተ እንደዚሁ እርምጃ እንዲወሰድ እና የቤት ለቤት አሰሳ እንዲሁም ደግሞ የምርመራና የማጣራት የፍተሻና ብርበራ በመረጃ ላይ እንደዚሁ በመጡ ጥቆማዎች ላይ መሰረት ተደርጎ ስራ እንዲሰራ የሚል ትዕዛዝ ተሰጥቷል። ሌላው የኤርትራው ብርጌድና ሐምዱ የሚባለው የኢሳያስን መንግስት በኃይል ለመጣል ለሚደረገው እንቅስቃሴ ያግዛል ተብሎ በብልጽግና ሲደገፍ የነበረው ብርጌድና ሐምዱና ሰማያዊ ማዕበል ተብሎ የሚጠራው ቡድን ውስጥ የተወሰኑት በህገወጥ የዶላር ንግድ ተሰማርተዋል የሚል ጉዳይም ተነስቷል። በህገወጥ የዶላር ንግድ ተሰማርተዋል፣ ዶላሩ ደግሞ የነሱ አይደለም፣ ዶላሩ የሻቢያ ዶላር ነው በሚል እንግዲህ ከዚህ ጋር እርምጃ ይወሰድ የሚል አቅጣጫም ስለመሰጠቱ ነው መረጃዎች የሚገልጹት። እንግዲህ ምን አይነት እርምጃ ነው የሚለው አሁን ወዳጅ የተባሉት የያዙት ገንዘብ የሻቢያ ነው ወደሚል ፍረጃ እና አቅጣጫ ተሰጥቶባቸዋል። በአዲስ አበባ በተለያዩ ተቋማት ከሰፊ ድጋፍ አለው ጽንፈኛው በሚልም እንደዚሁ በዚህም እንደዚሁ ግምገማ ተነስቷል። ይህንን ተከትሎ ይህንን ድጋፍ መበጠስ አለብን፣ የአማራ ብልጽግና መዋቅር ውስጥ አኩራፊ ቡድን የጽንፈኛ መገልገያ ነው፣ በኦሮሞ ውስጥም ሆነው ለዚህ ተላላኪ የሆኑ ሰዎች አሉ በሚል እንደዚሁ ግምገማ ተነስቷል። እንግዲህ የግብረ ኃይል ስምሪት ይደረግ ነው የተባለው። ከዚህ ጋር በተያያዘ እንግዲህ ይህንን በተመለከተ ንዑስ ግብረ ኃይል ተቋቁሞ ወደ ተግባር እንዲገባ ተብሏል። እንግዲህ ያው ይሄ መረጃና በተለይ ከዚህ ጋር በስጋት የሚነሱ ሰዎች ጥንቃቄ ሊያደርጉ እንደሚገባቸው ነው የመረጃ ምንጮች የገለጹት። ሌላው የፖለቲካና የህሊና እስረኞች ጋር ድርድርና ውይይት ይደረግ የሚልም እንደዚሁ ስለመነሳቱ የሾለኩ መረጃዎች አመላክተዋል። በቅሊንጦ ታስረው ከሚገኙ እስረኞች ጋር ውይይት ይደረግ፣ ሽማግሌ ይመረጥ፣ የሚመረጡ ሽማግሌዎች ደግሞ ሁለት ዓላማና ግብ ይዘው ተልዕኮ መውሰድ ይኖርባቸዋል የሚል አቅጣጫም ተነስቷል የተባለው አንደኛው እስረኞቹ ጋር የመንግስት ውይይትና ድርድር ማመቻቸት፣ ሁለተኛው ደግሞ ከእስረኞቹ ውስጥ ጫካ ካሉ ፋኖች ጋር እንደዚሁ መንግስት ለማነጋገርና ለማወያየት ሚናቸውን እንዲወጡ ለማድረግ የሚል ነው። ለዚህ እንግዲህ ከሃይማኖት አባቶች፣ ባለሀብቶች፣ ከምሁራና ከሌሎቹ ግብረ ኃይል እንዲቋቋም አቅጣጫ ስለመሰጠቱ ታውቋል። የመጀመሪያ ዙር እንግዲህ ዋናው ግብረ ኃይል ሳይሄድ የተወሰኑ ሽማግሌዎች በመሄድ ጉዳዩን እያለማመዱ እንዲቆዩና እስር ቤት አካባቢ ያለውን ግብረ መልስ ይዘው እንዲመጡ አቅጣጫ ተሰጥቷል ተብሏል። ሌላው እንግዲህ የብልጽግና የሚዲያ ሰራዊትን በትይዩ እንደዚሁ ስምሪት ተሰጥቶታል።
የብልጽግና የሚዲያ ሰራዊት ውስጥ እንግዲህ በአዲስ የትግረኛ የብልጽግና የሚዲያ ሰራዊት ወደ አዲስ መጥቶ ተቋቁሞ ወደ ስራ እንዲገባ አስፈላጊው በጀት እና እንደዚሁም የሰው ኃይል የቁሳቁስ የማሟላት ስራ እየተሰራለት ነው። በዓለም አቀፍ ደረጃ በእንግሊዝኛ እና በአረበኛም እንደዚሁ የሚሰራ ግብረ ኃይል በብልጽግና የሚዲያ ሰራዊት ውስጥ አብሮ ተካቶ አቅጣጫ ተሰጥቶታል ብለዋል። በዚህ እንግዲህ ከዚህ አንጻር በተለይ አሰብን፣ ቀይ ባህርን ጦርነት አያስፈልግም በድርድር ይፈታ የሚሉትን ካሉ ሰፊ የስም ማጥፋት ከህዝብ የመነጠል ከሃዲና ተላላኪ የሚል ስም በመስጠት አንገት የማስደፋት ስራ እንዲሰራ የሚዲያ ሰራዊቱ አቅጣጫ ተሰጥቶታል። ለዚህም ደግሞ የትግረኛው የብልጽግና የሚዲያ ሰራዊት ተደራጅቶ መሪዎች እና አጀንዳ አርቃቂዎች ተመድበው ወደ ስራ እንዲገባ ያው አስፈላጊው ነገር ተሟልቶለታል። የአማርኛና በኦሮሞኛ በሌሎች ቋንቋዎች ያለው የሚዲያ ሰራዊትም ቁጥሩ እንዲጨምርና የብልጽግና መዋቅር ጭምር በዚህ ላይ የዘመቻዎችን እንዲያደርግና እንዲሳተፍ እንደዚሁ ትዕዛዝ ተሰጥቷል። በሌላው በዓለም አቀፍ ቋንቋዎች በእንግሊዝኛና በአረበኛ የሚዲያ ሰራዊት እንደዚሁ እንዲሰማራና በተለይ በዚህ ውስጥ ሚኒስተሮች ሁሉ የተካተቱበት የአምባሳደሮች እና የውጭ ጉዳይ መስሪያ ቤት ቢሮ ሰዎች የሚያውቁት የዚህ የሚዲያ ሰራዊት ስምሪት እንዲያደርግ ተሰጥቷል። እንግዲህ በዚህ በኩል ከጦርነቱ በፊት በተለያዩ ቋንቋዎች መረጃዎች እንዲሰራጩ ትዕዛዝ ተሰጥቷል። ሌላም ከአዲስ አበባ ዩኒቨርሲቲ ከአፍሪካ ልቀት ማዕከል ከሚባሉና ከተለያዩ ዩኒቨርሲቲዎች እና እንደዚሁም ደግሞ የምርምር ተቋማት የተውጣጣ አንድ ግብረ ኃይልም ተቋቁሟል። ይህም የሀሳብ አመንጭ ወይም ደግሞ ቲንክ ታንክ ተብሎ የሚጠራ ቡድን ነው። ይህ እንግዲህ የተለያዩ ድረገጾችን የአፍሪካን ስም የያዙ የአፍሪካ ቀንድ ስም የያዙ ድረገጾችን በመክፈት በየቀኑ በውይይት የሚያፈልቋቸውን ሀሳቦች እንደዚሁ እንዲያሰራጩ አቅጣጫ ተሰጥቷል ተብሏል። እንግዲህ ወደፊት የሚመጡ የማህበራዊ ሚዲያ ጉዳዮች ካሉ ከዚህ በመነሳት የተሰጠ አቅጣጫ እንደሆነ ሊታወቅ ይገባል ሲሉ የመረጃ ምንጮች ይህንን አድርሰዋል። ወደ ሌሎች መረጃዎች ነው የሚሄደው። ወደ ሌሎች መረጃዎች ሲሄድ ወደ ወለጋ የሚወስደን መረጃ ነው የማስከትለው። በወለጋ ከባድ ውጊያ እየተደረገ ነው ተብሏል። እንግዲህ ይህንን ውጊያ በተመለከተ እንደ ወትሮው የታጠቀ ኃይል እንዲሁም ደግሞ የተደራጀ ኃይል ሳይሆን በአካባቢ የሚኖሩ የአማራ አርሶ አደሮች ትጥቅ ፍቱ በሚል ትጥቅ አንፈታም በሚል ነው ውጊያ እያደረጉ ያሉት። ያው እንግዲህ ላለፉት 6 ዓመታት በአካባቢው በተከታታይ ሲፈጸም የነበረው ጭፍጨፋ አሁን አርሶ አደሮች ራሳቸውን መከላከል ጀምረዋል። በተፈጥሮ እንግዲህ ራሳቸውን እየተከላከሉ ነው የሚገኙት። ይህንን ጉዳይ በተመለከተ ከነ ጀዋር መሐመድ እስከነ መራራ ጉድና ከነ ሽመልስ አብዲሳ እስከነ አብይ አህመድ ድረስ በተለያየ ጊዜ በመፈረጅ እንደዚሁ አቅጣጫ እየሰጡ ነው። የእነዚህን ሰዎች ትጥቃቸውን ካስፈቱ በኋላ ካሁን በፊት በሸኔ አስጨፍጭፏቸዋል። በመደበኛው የመንግስት የጸጥታ ኃይል አስጨፍጭፏቸዋል። እንግዲህ ሰሞኑን የኖኖ ወረዳ አስተዳዳሪ በግልጽ የተናገረው ነው እየተፈጸመ ያለው። ይህንን ለመከላከል ራሳቸውን እንግዲህ ካልሞት ባይ ተጋዳይነት በነገራችን ላይ ይህን መረጃ ምንጮች ሲያደርሱኝ 1929 1930 ዓ.ም የፋሽስት ጣሊያን ወራሪ ኢትዮጵያን በተለያዩ የአከላለሎች ከፍሎ ሲያስተዳድር በነበረበት ጊዜ አንደኛው ማዕከል አስመራን ያደረገ የአሁኑን ኤርትራና ትግራይን አንድ ላይ አድርጎ አስመራ ማዕከሉን ያደረገ የጣሊያን አስተዳደር ነበር። ሁለተኛው አማራ እየተባለ ይጠራ የነበረ አስተዳደር አለ። የአሁኑን የወሎ አብዛኛውን አካባቢ የጎጃምና የጎንደርን አካባቢዎች አድርጎ ማዕከሉን ጎንደር ያደረገ አንድ የጣሊያን አስተዳደር ነበር። ሌላው ሐረርጌ የሚባል ከሶማሌና ከአዋሽ በታች ያለውን አጠቃላይ አካቶ ሐረር ላይ የነበረ አንድ የጣሊያን አስተዳደር አለ። ሌላው ደግሞ ደቡብ ምዕራብ ኢትዮጵያ እና ደቡብ ኢትዮጵያን አጠቃላይ ይዞ በእነሱ አጠራር በወቅቱ አጠራር ጋላና ሲዳማ እየተባለ ይጠራ የነበረው ማዕከሉን ጅማ አድርጎ ይንቀሳቀስ የነበረ አወቃቀርና የጎሳ አከላለል ተከልሎ ነበር። ከዚህ ጋር በተያያዘ ጣሊያኖቹ አንድ እቅድ አውጥተው ነበር። በተለይ በዚህ በጅማ ቀጠና በሲዳማና ጅማ ቀጠና በያኔው አጠራር ጋላና ሲዳማ በአሁኑ ኦሮሚያና ጅማ በሚባለው ቀጠና 800 ሺህ አማራዎችን ለማፈናቀል እቅድ ይዘው ነበረ። በመጀመሪያው ዙር 800 ሺህ አማሮችን ለማፈናቀል በጅማ አንገት እየቆረጡ አንድ የአማራ አንገት የቆረጠ ሰው ካለ 30 የጣሊያን ሊሬ ይሰጠዋል በሚል በጅማ ለመጀመሪያ ጊዜ በኦሮሞኛ ሬዲዮ በማሰራጨት ይህን ንግግር አድርገው ነበረ። እንግዲህ በወቅቱ ግን ከዛ የተፈናቀሉት ሰዎች ወደ ሸዋ በተለይ ወደ መራቤቴና የሸዋ ቆላማ አካባቢዎች በመሄድ በቀጥታ እነ ራስ አበበ አረጋይን ነው እየተቀላቀሉት። በዚህ ምክንያት የአርበኞቹ ቁጥር ጨመረ በሚል
ፖሊሲያቸውን ለውጠዋል። ፕሮፌሰር አልቤርቶ ሰባኪ በዚህ በመጽሐፋቸው ወይም በሚያሳየው የ5 ዓመት የፋሽስት ጣሊያን ወረራ በሚለውና ምሻው አለማየሁ ወደ አማርኛ በመለሱት መጽሐፍ ውስጥ ይሄ ታሪክ ተካቶ ይገኛል። ከዛ በኋላ አማራውን ማፈናቀል ጣሊያኖቹ አቆሙ። ምክንያቱም አርበኛው ጨመረ፣ የአርበኛው ቁጥር አደገ። በአካባቢው የሚፈናቀለው በቀጥታ እየሄደ እምቢባይነቱን አሳይቷል። አሁንም ከወለጋ ላለፉት 6 ዓመታት ሲፈናቀሉ የነበሩ አርሶ አደሮች አሁን እዚሁ ነው የምንሞተው በሚል ራሳቸውን እየተከላከሉ ነው የሚገኙት። ይህ ጉዳዩ እንግዲህ ከሌላ ከፖለቲካ ከምንም ጋር የሚገናኝ አይደለም። አንዳንድ የአማራን ትግል የሚያግዙ የመሰላቸው ሚዲያዎች ጉዳዩን በተለየ መንገድ መደበኛ የትጥቅ ውጊያ አድርገው ይገልጹታል። እሱም አይደለም። እነ ሽመልስ አብዲሳ ደግሞ እንደዚሁ ያን በመቀበል ጽንፈኛና አካባቢው ሕዝብ ላይ ጉዳት ያደረሰ በሚል ይገልጹታል። እሱም አይደለም። እውነታው እነዚህ እየተጨፈጨፉ ያሉ አርሶ አደሮች ወደ አማራ ክልልም ተፈናቅለን የባሰ ነው የሚገጥመን፣ ስለዚህ እዚሁ ላይ ራሳችን እንከላከላለን በሚል እያደረጉት ያለ ተጋድሎ ነው። ዓለም በዚህ ልክ ሊያውቀው የሚገባ የፍትህ ህፃናትን ከመታረድ የመጠበቅ ህይወትን የማሰንበት ንብረትን የመጠበቅ የህልውና ጉዳይ ነው እየተደረገ ያለው። ትጥቃቸውን ፈተው ተቀምጠው በቄሮ ንብረታቸው ወድሟል። በልዩ ኃይል ልጆቻቸው ተደፍረዋል። በሸኔ ታጣቂዎች ታርደው ተገድለዋል። ስለዚህ ትጥቃቸውን ፍቱ የሚለውን ትጥቅ አንፈታም የሚለው ራስን የመከላከል ዘመቻ ነው በዚህ ልክ እየተገለጸ የሚገኘው። በዚህ እንግዲህ በከባድ ውጊያ እየተደረገ ነው በምስራቅ ወለጋ ሊሙ ገሊላ ተብሎ በሚጠራው ቦታ። በዚህ ውጊያ እንግዲህ የመንግስት ኃይል ትጥቅ ለማስፈታት ወደ አማራ መንደሮች በርካታ ኃይል ከትላንት ጀምሮ አሰማርቶ ነው ውጊያ የተቀሰቀሰው። ላለፉት 3 ቀናት ወደ አካባቢው በርካታ የኦሮሚያ ልዩ ኃይል እንዲሁም ደግሞ ረጲ ኦላ እንግዲህ ይህንንም ስም ባለፈው አስተካክላችሁልኛል። ጋሸና ሲርና እና የተለያዩ የኦሮሚያ ክልል የጸጥታ አመራሮች እና መከላከያ ያለበት ግብረ ኃይል ወደ አካባቢው ከገባ በኋላ ተቀናጅቶ ለዘመቻ ነው እነዚህ አርሶ አደሮች ራሳቸውን መከላከል የጀመሩት። በተለይ ትላንትና ምሽት ጀምሮ በተለያዩ መኖሪያ መንደሮች ላይ ጥቃት የከፈተው የመንግስት ኃይል ብርቱ መከላከል ከአርሶ አደሮች ያጸፋ ምላሽ ተሰጥቶታል። ትጥቅ እንዲፈቱ እና በጦርነት የተከፈተባቸው አርሶ አደሮችም ራሳቸውን አደራጅተው እየተከላከሉ ባለበት በዚህ ሰዓት በተለይ መንደር 6 መንደር 10 በተባሉ መንደሮች ሌሊቱን በመኖሪያ መንደሮች ገብቶ ከበባ ለማድረግ የተንቀሳቀሰ የኦሮሚያ ልዩ ኃይል አብዛኛው ጉዳት አስተናግዷል። ቀደም ብሎ የገባው የወጣ የለም፣ ከባድ ኪሳራ አስተናግዷል። በቦታው ከቤኒሻንጉል ከማሽ ዞን ጋር የሚዋሰን በመሆኑ እዚህ አካባቢም አንድ መረጃ በደንብ እንድታደምጡት የምፈልገው ከከማሽ ዞን ጋር የሚገናኝ ቦታ በመሆኑ ከዚህ በፊት የኦሮሚያ ልዩ ኃይል እና ሸኔ የአካባቢውን የጉምዝ ተወላጆችን አፈናቅለው ነበር። አሁን የጉምዝ ነዋሪዎች የአማራ ገበሬዎች ራሳቸውን መከላከል ሲያደርጉ አብረው መጥተው እነሱም ከአሁን በፊት በዚህ አካባቢ ተፈናቅለው ንብረታቸው ተወርሶ ነበረ። አሁን እሱን ለማስመለስ እነሱም አብረው በዚህ ቦታ ተሰልፈዋል። እንግዲህ ይህ ቦታ ከዚህ በፊት በአማራዎች ላይ የተፈጸመ ጭፍጨፋ የአማራ የደም ምድር እየተባለ የሚጠራ ነው። ይህን ጭፍጨፋ የተመለከቱ አርሶ አደሮች እንግዲህ ትጥቅ አንፈታም በሚል የሚያደርጉት እና የህልውና ነው የወደፊት የሚመጣባቸውን መከራ በደንብ ስለሚያውቁ እነዚህ አርሶ አደሮች ራሳቸውን እየተከላከሉ ይገኛሉ። እንግዲህ እስካሁን ባለው በሌሊቱ ጀምሮ ባለው ውጊያ የኦሮሚያ ልዩ ኃይል የዘመቻ አዛዥ እንደዚሁ በዚህ ወለጋ መንደር 10 አካባቢ በገበሬዎች ስለመማረካቸው የሚገልጽ መረጃ አለ። ሌሎችም እንደዚሁ ዝርዝር ጉዳቶች አሉ። ከ2011 ጀምሮ በአካባቢው መጠነ ሰፊ ጭፍጨፋ ተፈጽሞ ነበረ። በርካቶች ተገድለዋል፣ በርካቶች ተሰደው ነበር። አሁን ይህንን ላለመድገም ነው እየተዋጉ ያሉት። ሌላው በዚህ አካባቢ ሌላ አብሮ የወጣው መረጃ ከማሸ ዞን ከሊሙ ገሊላ ወረዳ መንደር 10 ጋር የሚያዋስነው ቦታ አለ። ይሄ ቦታ ከፍተኛ የወርቅ ክምችት ያለበት ቦታ ነው ይላሉ የመረጃ ምንጮቹ። በተለይ ልዩ ቦታው ይሄ የወርቅ ክምችት ያለበት ቦታ አርቁምቢ ተብሎ የሚጠራ ቦታ ነው። በዚህ ቀበሌ ላይ የነበሩ የጉምዝ ነዋሪዎች ተጨፍጭፈዋል። አንድ በሸኔ አንድ ደግሞ በነሽመልስ አካባቢውን ለቀው ሂደዋል። የወርቅ ማዕድን ቦታውን አሁን የኦሮሚያ ክልል ተቆጣጥሮ ነው የሚገኘው። ይህንን የወርቅ ምድር ወደ ኦሮሚያ ክልል ከከማሸ ዞን ለማካለል በሚል በርካታ ጉምዞች ተጨፍጭፈዋል፣ ተፈናቅለዋል። ይህን እንግዲህ በዚህ ሁኔታ ተመሳሳይ ጣፈንታ ካላቸው የአማራ ገበሬዎች ጎን ተሰልፈው የነሽመልስን ኃይል የጉምዝ ታጣቂዎች እየመከቱ ያሉበትም ሁኔታ
የተፈጠረው አንዱ ተጨማሪ ገፊ ምክንያት ይሄ ነው ተብሏል። እንግዲህ እዛ አካባቢ ያለው ሁኔታ እየተከታተሉ ተጨማሪ መረጃዎች ካሉ የማደርሳችሁ ይሆናል። ወደ ደቡብ ጎንደር ስንሄድ ደቡብ ጎንደር እስቴ ወረዳ መካነ ኢየሱስ ከተማ ታረቀ የመታሰቢያ ሆቴል ላይ የቦምብ ፍንዳታ ደርሷል። በደረሰው የቦምብ ፍንዳታ ጉዳት ደርሷል። በቦምብ ፍንዳታው ሁለት የፖሊስ አዛዦች ላይ ያነጣጠረ እንደነበር እና በእነሱ ላይ ጉዳት መድረሱን ነው። የቀድሞው የወረዳው የፖሊስ አዛዥ ኮማንደር በለጠ እና የአሁኑ የፖሊስ አዛዥ ባህሩ አዳነ አጃቢዎችና ሾፌሮቻቸውን ጨምረው እነሱ ቆስለኛ ሆነው ሆስፒታል ገብተዋል። የጉዳቱ መጠን ከባድ ይሁን ቀላል ግን የታወቀ ነገር የለም ብለዋል የመረጃ ምንጮቹ። የቦምብ ፍንዳታው የደረሰው ጥቅምት 21 2018 ከሰዓት በኋላ እንደሆነ ከአካባቢው የወጡ መረጃዎች ያሳያሉ። ወደ ሌላው መረጃችን ስንሄድ ወደ ደብረ ዘይት የሚወስደን መረጃ ነው የማስከትለው። ይቅርታ፣ ደብረ ዘይት ሽመልስ አብዲሳ በሚያስገነባው ሆቴል ምክንያት በርካታ ህዝብና የመንግስት ተቋማት እየፈረሱ ነው የሚል መረጃ ነው የመጣው። በደብረ ዘይት ከተማ ቢሸፍቱ ሐይቅ አፋፍ ተብሎ የሚጠራው ደብረ ዘይትን የምታውቁ መረጃውን ተከታተሉ። ቢሸፍቱ አፋፍ ቀበሌ 03 ተብሎ የሚጠራው አካባቢ ወደ ሐይቁ አፋፍ ላለፉት ዓመታት ያለማቋረጥ እየተገነባ ያለ ትልቅ ሆቴል አለ። ይሄ እንግዲህ ሆቴል የነ ሽመልስ አብዲሳ ሆቴል እንደሆነ ነው የሚነገርለት። ሆቴሉ ሪዞርትና ሆቴልን የተለያዩ ቅንጡ ቦታዎችን ያሟላ እንደሆነ ነው የሚነገረው። እንግዲህ ይህንን ለመገንባት ላለፉት 3 ዓመታት በርካታ የህዝብ መዝናኛ ቦታዎች፣ መኖሪያ ቤቶች፣ ቤተ መጻሕፍት፣ መዋኛ ስፍራዎችን ጨምሮ በሙሉ ተወስደዋል። ያለ ካሳ ነዋሪዎቹ ተፈናቅለው ተበትነዋል። ሆቴሉ የሽመልስ አብዲሳ ነው የሚሉት የመረጃ ምንጮች። ከዚህ በፊትም ሽመልስ አብዲሳ በተለያዩ ዘርፎች እንደዚሁ ገንዘብ እያካበተ እንደሆነ የመረጃ ምንጮቹ ገልጸዋል። ለምሳሌ አዲስ አበባ ትልቅ ሞል እያስገነባ ነው። በባለቤቱ ወንድምና በራሱ ወንድሞች ኬኛ ቢራ ላይ ትልቅ ድርሻ አለው። ዱከምና ሞጆ ከቻይና ባለሀብቶች ጋር 3 ግዙፍ ፋብሪካዎችን እየገነባ ነው። እንደዚሁም ደግሞ ከወርቅ ማዕድናት ጋር በተያያዘ 2 ቦታዎች ላይ የሽመልስ አብዲሳ ስም ይነሳል የሚሉት የመረጃ ምንጮች በዚህ ጋር በተያያዘ ሽመልስ አብዲሳ አይን ያወጣ ሙሰኛ ነው። አብይ አህመድ ብቻ ነው የሚፈራው። አብይ አህመድ ደግሞ የሽመልስን ሙስና ውስጥ መዘፈቅ ይፈልገዋል። ከዚህ በፊት በሙስና መዘፈቁ ለአብይ አህመድ ዝርዝር መረጃ ከደረሰው በኋላ ይህን እንደ ጥሩ አጋጣሚ ተጠቅሞበታል። ከ1 ዓመት በፊት አብይ አህመድ ሽመልስን በዚህ ጉዳይ አስጠንቅቆታል፣ አስፈራርቶታል። የምታደርገውን የማናውቅ እንዳይመስል ብሎታል ነው የሚሉት የመረጃ ምንጮቹ። የሆነው ደግሞ በወቅቱ አብይ አህመድ ሊያስበላን ይችላል በሚል ሽመልስ አብዲሳ ከተወሰኑ የኦሮሞ የጦር ጀነራሎች ጋር ጠቅላይ ሚኒስትር አብይ አህመድን አምቷል ወይም ደግሞ እንግዲህ ሐሜት ውስጥ ተሳትፏል መባሉን ተከትሎ አብይ አህመድ ጠርቶ የምታደርገውን የማናውቅ እንዳይመስል የሚል ማስፈራሪያ ሰጥቷል። ሽመልስም እንግዲህ በዚህ ዝርፊያና በሙስና ገፍቶበታል ነው የተባለው። ወደ መጨረሻው መረጃ ሲሄድ ወደ ጎንደር የሚወስድን መረጃን የሚያስከትለው በጎንደር ማዕከላዊ ጎንደር ደንቢያ፣ ምስራቅ ደንቢያ፣ ሱፋንቃራ እና ሰቀልተ ቀጠናዎች በሌሊት በተደረገ ዘመቻ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። በሌሊት ለዘመቻ ለከበባ የገባ የመንግስት ኃይል ጋር በሌሊት ጀምሮ እስከ ረፋድ ግማሽ ቀን በተደረገ ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል የሚሉት የመረጃ ምንጮች የመንግስት ኃይል የሽምቅ ውጊያ ባለው በዚህ ስልት ነው የሌሊት ዘመቻ የከፈተው። በዘመቻው ፋኖ ከበባ ሰብሮ ለመውጣት ብርቱ ያጸፋ ምላሽ ሰጥቷል። ረፋድ ድረስ በነበረው ውጊያ ስልት እንግዲህ ይሄ አዲሱ የውጊያ ስልት ነው ጸረ ሽምቅ የሚለው። በዚህ ዘመቻ የከፈተው የመንግስት ኃይል እንደዚሁም ሙትና ቁስለኛ ሆኗል። በመንግስት በኩል የሻምበል አዛዥን ጨምሮ ቁጥራቸው ያልታወቀ ሙትና ቁስለኛ ሲሆኑ በፋኖ በኩል እንግዲህ የብርጌድ አዛዦችን ጨምሮ ቁጥራቸው ያልታወቁ የፋኖ አባላት ጉዳት አስተናግደዋል ነው የተባለው። እንግዲህ ጉዳቱን በተመለከተ አሃዛዊ መረጃዎች ወደፊት እየተጣሩ ነው። እንግዲህ አዲሱ የመንግስት ኃይል የጸረ ሽምቅ የሚለው ዘመቻ በማን እየተመራ ነው የሚለውን አብረው መረጃ ያደረሱ የመረጃ ምንጮች ይህንን በተመለከተ ከአሁን በፊት ከፋኖ ከርተው ወዶ ገብ ሚሊሻ በሆኑ ሰዎች እየተመራ ነው። ከዚህ ጋር በተያያዘ እንግዲህ በተለይ ከፋኖ ወደ ሚሊሻ የተቀላቀሉት የፋኖ ቦታዎችን በሌሊት ስምሪት በመስጠት መረጃ መስጠት እንዲሁም ደግሞ አብረው ለመከላከያ መረጃና አዝማች በመሆን ይህንን እያደረጉ ነው። ለነዚህ ጉዳቶች እንግዲህ በዋናነት የመንግስት ኃይል መጠቀም ያደረጋቸው እነዚህን ነው።
ስለዚህ ሁሉም ፋኖ ከዚህ ትምህርት ሊወስድ ይገባል። በነገራችን ላይ በዚህ ዘመቻ ሌላው አብሮ የመጣው መረጃ የፋኖ አዛዦች እንዝላልነትም ተጨምሮበት ነው ይሄ ጉዳት የደረሰው። ያላግባብ ንቀት አለ። መረጃዎችን እንደ መረጃ ከመውሰድና ከመጠቀም ይልቅ ንቀት አለ ነው የሚሉት። ምን ያመጣል ነው የሚሉት። ማንም ታጥቋል፣ ምን ያመጣል ብሎ የሚተው አይደለም። ማንም ምላጩን የነካው መሳሪያ በሙሉ ወደ ተላከበት አቅጣጫ ሄዶ ጉዳት ያደርሳል። እዚህ ጋር የሚናቅ የሚደፈር የለም። ስለዚህ ሁሉም በዚህ ልክ እንግዲህ ጉዳቶችን ያስተናገደው በተለያዩ ምክንያቶች እንደሆነ መረጃዎች ጠቁመዋል። ለዚህ ሰዓት ያስኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ